የሚገርማችሁ መጽሐፍ ቅዱስ ሙሉ በሙሉ ከመጀመሪያ እስከ መጨረሻ የውጊያ መጽሐፍ ነው። የሚገርማችሁ የውጊያ መጽሐፍ ነው። ውጊያ የሌለበት ክፍል የለም። መጽሐፍ ቅዱሳችን በሙሉ የውጊያ ነው። ራእይም ሲጠቃለል በውጊያ ነው እንዳለ ዋርኮ ነው። የውጊያ መጽሐፍ ነው። ኢቭን የኢየሱስ ክርስቶስ ዳግም መምጣትን ሲጽፍልን ራሱ በፈረስ ላይ የሚለው ተቃላችኋል። ድሮ በነበረው በሰራዊት ነገስታቶች መኳንንቶቻቸውን አሰልፈው በሚሄዱበት በዛ ስርዓት ነው ኢየሱስ እንኳን የሚመጣው። እንደውም እንደምን ታውቃለህ? የወጉት ሳይቀር ያዩታል። ምን ማለት ነው? ትናንትና ይወጉት የነበሩት በሙሉ እያዩት በክብር ይመጣል። የውጊያ መጽሐፍ ነው። የውጊያ መጽሐፍ ነው። የውጊያ መጽሐፍ ብቻ ሳይሆን እግዚአብሔር አምላካችን ከተሰጠው ስም አንዱ ምንድነው? ተዋጊ የሚል ነው። ወይም ደግሞ ጦር አዝማች የሚል ነው። እግዚአብሔር ምንድነው? ተዋጊ ነው። ስለዚህ እግዚአብሔር ራሱ የውጊያ መሪ ነው። አስባችሁታል? የፍጥረታት ፈጣሪ የሆነ የሁሉ የበላይ የሆነ አምላካችን በፍጥረት ስራ ውስጥ እኔ እዋጋለሁ ሲል ይኸውላችሁ ምድር ላይ ስለምኖር ብቻ አይደለም፣ በሰማይም ውጊያ ነበር ይላል። ሁሌ አመጽ ባለበት ውጊያ አለ። ተቃርኖ ባለበት ውጊያ አለ። የእግዚአብሔር መለኮታዊ ሐሳብ ወደ ፍጻሜ በማይሄድበት ቦታ ሁሉ እግዚአብሔር ፈቃዱና ሐሳቡ ሊገዛ በማይችልበት ቦታ ሁሉ እግዚአብሔር እንደሚያውጅ ተከላች ጦርነት በሰማያም ውጊያ ሆነ ይላል። ሰልፍ ሆነ። ሰልፍ የሚለው በወታደሮች አሰላለፍ የሚደረገውን የውጊያ ስርዓት ነው። ሚካኤልና መላእክቱ ምን አሉት ይላል? ሰይጣኑ ምን አሉት? ተዋጉት ይላል። ውጊያ በሰማይ በምድርም ቢሆን አለ። መጽሐፋችንም የምንኖርበት ህይወትም መንፈሳዊ ዓለምም የውጊያ ዓለም ነው። የውጊያ ዓለም ነው። ኢየሱስ ክርስቶስ ራሱ ሰው ርስትን ሲወስድ የተናገረበት መንፈስ ይገርመኛል። እኔ አመፀኞች ወይም ደግሞ ግፈኞች ምን ይሏታል? ይናጠቋታል። መናጠቅ የሚለው ቃል የምርኮ ቃል ነው። የውጊያ ቃል ነው። ታግለህ ነገርን አስለቅቀ ምን ማድረግ? የራስ ማድረግ ወይ ደግሞ መውሰድ ማለት ነው። መውሰድ ማለት ነው። ኢየሱስ ሞተ ስትለው አሁን ለምሳሌ የደካማ ስዕሉን ነው የምታየው። ገረፉት፣ ወገሩት ምናምን የሾህ አክሊል ያደረጉበት ወገቡን ወጉት ምናምን ሰቀሉት የሚል ነገር አይታል። የደካማ ምሳሌ ነው። ለሰው ልጆች መስዋዕት ስለሆነ ነው። ደሞመንት ነፍሱ ከስጋው ተለይቶ ወደ ሲኦል ሲገባ ግን ውጊያ ጀመረ። መንፈሳዊ ዓለም ላይ ውጊያን ጀመረ። ድል እየነሳ ነው ዓለም ነው እየዞረ ምን አላችሁ ይላል። አሳያችሁ ምን ማለት ነው? ትናንትና በሙሉ ስልጣናቸው የነበሩትን በሙሉ በዛ ስልጣናቸው እንዳይቀጥሉ የማዕረግ ምልክታቸውን እየቆረጠ እየዞረ አሳያቸው። ምንድነው ያሳያቸው? ድል ተደርጋቸዋል። በሶስት ቀን እኮ በሲኦል ውጊያ ነበረ። በዛ ለነበሩት ነፍሳትን ወንጌል ሰበከ። ለአጋንንቶች ግን ምን አረገ? ውጊያን አወጀ። አጋንንቶች ኢየሱስን ሲያዩት ምንድነው ያሉት? ልታጠፋን መጣህን? ማጥፋት የሚለው የምን ቃል ነው? የውጊያ ቃል ነው። ብሉይ ኪዳንም ውጊያ አለ፣ አዲስ ኪዳንም ውጊያ አለ። የብሉይ ኪዳን ውጊያ ከአዲስ ኪዳን ውጊያ የተለየው በዚህ ነው። በብሉይ ኪዳን ላይ አጋንንቱ ከሰውየው ጋር ነው የሚገለው። አሰማኝ አጋንንቱ ምክንያቱም ዴሊቨራንስ የሚባል ነገር አልጀመረም። የኢየሱስ ክርስቶስን መገለጥ ነው አጋንንትን ከሰው የሚለየው። አጋንንቶች እንኳን በስም ምን አሉልን? ተገዙልን። አጋንንቶች በኢየሱስ ስም ነው መገዛት የጀመሩት እንጂ ውጊያ ነበር። ውጊያ ዛሬ ፍልስጤማዊን ከፍልስጤማ መንፈስ፣ ግብፃዊን ከግብፅ መንፈስ ለይተን የምትመጣው። ድሮ ግን ምንድነው? ግብፃዊ ተሆነ ጠላት ግብፃዊን ገለ ነው የምታሸንፈው። ልክ ግብፃዊ ሲሞት በሱ ይሰራ የነበረው የጨለማ ዓለም ምን ይላል? አብሮት ይሞታል። አሁን ግን በአዲስ ኪዳን ለዚህ ነው ጳውሎስ ሲነገር ምን አለ? ውጊያችን ከደምና ከስጋ ጋር አይደለም፣ ነጥለን እንመታዋለን። አንዳንዴ እኮ ጠላት የሆነውን እሱን ሊገል የሚያስበውን እሱ ያን መንፈስ ስትመታበት ሳታውቀው ወዳጅ ይሆናል። ለምን? ውጊያ አለ። የውጊያው መድረክ ተቀይሯል። የውጊያው ስትራቴጂ ተቀይሯል። የውጊያው መሳሪያ ተቀይሯል። እንደ ሰው እንመላለስ እንጂ በሰው ሲስተም እንመላለስ እንጂ በዓለም ላይ እንመላለስ እንጂ እንደ ሌሎች እንኑር እንጂ የውጊያ መሳሪያችን ልዩ ነው አለ። ከዚህ ዓለም ሲስተም የተለየ ነው። ብሉይ ኪዳን ላይ ውጊያ ነበረ፣ ተዋግተዋል። እግዚአብሔር እንደውም መሃላቸው ጣልቃ እየገባ ይዋጋላቸው ነበርኩ። የጦር አዝማቻቸው ነበርኩ አይደል? ይዋጋላቸው ነበር። ውጊያው ግን ተመሳሳይ ነው። ፊልስጤማዊ የያዘው ጦር እዚህ ጋርም አለ፣ እዛ ያለው ጎራዴ እዚህም አለ። አያችሁ?
ልዩነቱ ምንድነው? እግዚአብሔር የተለያየ ሲስተም እየፈጠረ ጠላቶቻቸውን እንዲያሸንፉ ያደርጋቸው ነበር። ወይም ደግሞ ጠላቶቻቸውን እያደከመ በጠላቶቻቸው የበላይ እንዲሆኑ ያደርግ ነበር። ውጊያው ግን ሊትራሊ ትንቅንቅ ነው። አሁን ግን መዋጊያችንን እግዚአብሔር ቀየረው። የምንዋጋበት መሳሪያ እግዚአብሔር ቀየረው። በብሉይ ኪዳን አንተ ያስከው ጦር ሌላው ይዞታል። በአዲስ ኪዳን እኔ አፍ ላይ ያለው ጦር ሌላ ቦታ የለም። እኔ የምዋጋበት መሳሪያ ሌላ ቦታ የለም። አንቺ የምትዋጋበት መሳሪያ ሌላ ቦታ የለም። ኢየሱስ ጌታ ነው። እስቲ አንድ ሰው አሜን ይበል። ኧረ አሜን ይበል። ይኸውላችሁ ይሄ ወር ሊያልቅ ነው። ይሄ ወር ሲያልቅ አብሮ የሚያልቅ አጋንንት አለ። አብሮ የሚያልቅ ነገር አለ። እመኑ፣ እግዚአብሔር ምስክሬ። ጥር ወር ላይ የምንጨርሳቸው ስርዓቶች አሉ። የምንጨርሳቸው አካሄዶች አሉ። የምንመታቸው ግንቦች አሉ። የምንመታቸው ጠላቶች አሉ። የምናፈርሳቸው ግንቦች አሉ። የምንጠላቸው ቅጥሮች አሉ። ሃሌሉያ! ኧረ ሃሌሉያ! ሃሌሉያ! ሁለተኛ ቆሮንቶስ ያለውን አንብበላችሁ ቁጥር 11 ስለ የነበረው ከሁለት ጀምሮ ወደ እናንተ በሚመጣበት ጊዜ በዓለም መንገድ እንደምንኖር አድርገው በሚቆጥሩ ሰዎች ላይ በድፍረት ለመናገር ቆርጫለሁ። ወደ እናንተ ስመጣ በዓለም ሲስተም እንደምኖር ለሚቆጥሩ ለነሱ፣ እናንተ ግን በዚህ አይነት ድፍረት እንድናገር እንዳታደርጉኝ እለምናቸዋለሁ። የምንኖረው በዚህ ዓለም ቢሆንም የምንዋጋው ግን በዚህ ዓለም ስልት አይደለም። አጥቃለ አሁን ብያቸዋለሁ። እቺ ዓለም የምትዋጋበት ስልት አላት። ዓለማዊ የውጊያ ስልት አለ። ምቀኝነት፣ ተንኮል፣ ሸረኝነት አለ። ሰውን ጠልፎ መጣል፣ ሰውን ቀብሮ መነሳት፣ ሰውን ገሎ መነሳት፣ ሰውን አዋርዶ መክበር። ማንም ሰው ሹመት ሲፈልግ ወይ የተሾመውን ወይ ደግሞ ለሹመት ይከለከለኛል ያለው ምን ብሎ ገሎ አሳብዶ አበላሽቶ፣ ይሄ የዓለም የውጊያ ስልት አርዶ አንቆ ዘርፎ ዘርጥቶ ምናምን፣ ይሄ የዓለም የመዋጊያ ስልት ነው። የዓለም የመዋጊያ ስልት ነው። የሚጥለውም ነገር የሚወረውረውም ፈንጂ የሚተኩሰውም ነገር ዓለማዊ ነው። ካራ ያምናል፣ ሰይፍ ያምናል፣ ምላስ ያምናል፣ ዘር ያምናል፣ ባለስልጣን ያምናል። እኛ ግን እንደዛ አይደለንም። እኛ ከዙፋኑ ነው የምንጀምረው። አየህ፣ የምንኖረው በዚህ ዓለም ቢሆንም የምንዋጋው ግን በዚህ ዓለም ስልት አይደለም። ለዚህ ነው ብያለሁ። ማንም ክርስቲያን ሰው ምቀኛ ሲሆንበት አብሮ ምቀኛ አይሆንም። ሰው ተንኮለኛ ሲሆንበት አብሮ ተንኮለኛ አይሆንም። ሰው ክፉ ሲሆንበት አብሮ ክፉ አይሆንም። ሰው ግሩፕ ሲረሳበት ሌላ ግሩፕ አይሰራም፣ አይደረግም። ጉድጓድ ሲቆፍርበት ጉድጓድ እንዳትቆፍር። ይሄማ ዓለማዊነት ነው። የዓለም የመዋጊያ ስልት ነው። የኔ የመዋጊያ ስልቴ ኢየሱስ ይባረክ። አረ ኢየሱስ ይባረክ። እነሱ በሚሄዱበት አይደለም። እነሱ እጅ ያለ ሰይፍ እኔ እጅ ላይ የለም። እኔ በሰይፍ የምታመን አይደለም። በምላሴ ላይ ግን ሰይፍ አለ። ስለ ኢየሱስ ሲናገር ምን አለ? ከምላሱ ሁለት ሰይፍ ይወጣል፣ የተሳለ ሰይፍ። አየህ፣ የምንዋጋ በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ፣ አንድ ሱ ጮሁ የጦር መሳሪያ ይበል። our weapon የጦር መሳሪያችን የዚህ ዓለም መሳሪያ አይደለም። እዚህ ሁላችሁ ተሸንፍ ያለው አትበል። በሰዎች ሲስተም ውስጥ ገብተህ የሆነ ነገር ሲያደርጉ ተሸንፍ ያለው አትበል። ያንተ ህይወት በየትኛው ፊርማ ነው የሚሸነፈው? ያንቺ ህይወት በየትኛው ተንኮል ነው የሚሸነፈው? ያንተ ህይወት በየትኛው መርዝ ነው የሚጠፋው? ለዚህ እኮ ነው የሚጎዳ ነገር ቢጠጡም አይጎዳቸውም፣ የሚገል ነገር ቢጠጡም አይገል። እገልሃለሁ ብለው አጥጥተው አንተ የምታገሳው ክትፎ እንደበላ ነው። ኢየሱስ ይባረከ። ሲስተሙ ተቀይሯል፣ አካሄዱ ተቀይሯል። yes ኢየሱስ ጌታ ነው። አረ የምንዋጋው በዚህ ዓለም ስልት አይደለም። የምንዋጋበት የጦር መሳሪያም የዚህ ዓለም መሳሪያ አይደለም። ከኋላ ይሁን እንቻለ ይሁን የኔ መሳሪያ ምሽግን ለመደምሰስ የሚችል መለኮታዊ ኃይል አለው። ከሞን ሰምባዲ ምሽግን ለመደምሰስ የሚችል ምን አለው? መለኮታዊ ኃይል አለው። በሌላ ቋንቋ እኔ የምዋጋበት መሳሪያ ዲቫይን ሚሳይል ይባላል። ዲቫይን ኒውክሌር ይባላል። መለኮታዊ ኒውክሌር ነው። መለኮታዊ ሚሳይል ነው። ምሽግን ይደመሰሳል። በየትኛውም ቦታ የተመሸገ በየትኛውም መጠን የተቀመጠ ጠላት የመጣል አቅም አለው። የመዋራድ አቅም አለው። የመክፈት አቅም አለው። ይኸውላችሁ እንደው ብሉይ ኪዳን ላይ
እግዚአብሔር የተዋጋቸው ዋና ውጊያዎችን ብትቆጥሩልኝ በሰይፋቸው አላሸነፉ። ኢያሪኮ የወደቀው በድምጽ ነው። እስቲ ይሄንን እንኳን በአዲስ ኪዳን ሁሉ ነገር መንፈሳዊ እንደሆነ ገባናል። ከእግዚአብሔር ጋር የተወዳጀ ብቻ ነው የሚገባው። በሲሚንቶ የተገነባ ጊዜ ፈጅቶ የተገነባ ረጅም ዘመን የፈጀን ግንብ ጮሄ እጥላለሁ የሚል ክርስቲያን ብቻ ነው። አማኝ ብቻ ነው። አሜን ብቻ ነው። ለዛም 6 ቀን ዞረ። በሰባተኛው ቀን ላይ 7 ዞረ። መለከት ነፍተ ጮኸ። ኢያሱ እኮ ሞኝ አይደለም። አንዳንዴ ጴንጦች ሞኝ እንመስላቸዋለን። አትሊስት ኢያሱ መሪ እኮ ነው። ከ2 ሚሊዮን ህዝብ ላይ የሚመራ ነው። ብዙ አይነት መለኮታዊ ጥበብን ያየ ነው። ግንባታን አይቷል። ብዙ ነገር ያወቀ እኮ ተራሱ አይደለም እኮ ትልቅ ሰው ነው። ኢየሱስ በእድሜ ራሱ ትልቅ እኮ ነው። ጉርምስና ላይ ያለ ልጅ እንዳይመስል በጣም ትልቅ ሰው ነው። ቢያንስ በበረሃ እንኳን 40 ዓመት ኖሯል። እየሰማችሁ ነው። ደግሞ በረሃ ላይ አልተወለደም። ግብጽ ተወልዶ የወጣ ልጅ ነው። እየሰማችሁ ነው ወይ? ስለዚህ አባ 40 ማለት እኮ ማቹሪቲ እኮ ነው። ሰው ከ40 ዓመት በላይ ከሆነ ማለት በጣም የበሰለ ነው። ስለዚህ ኖርማል ጮት አይደለም የጮኸው። ኖርማል ድምጽ አይደለም የጮኸው። የወጣቶች ጉባኤ አይደለም፣ የህፃናት ጉባኤ አይደለም። ብራዘ የበሰሉ ሰዎች ጉባኤ ነው። ኢየሱስ ይባረከ። አረ ኢየሱስ ይባረከ። ቢያንስ ኢያሱ በዛ ወቅት ላይ ከ60 ዓመት በላይ ነው። ከ60 ዓመት በላይ ስለዚህ ይሄ ቀልድ አይደለም። አየህ ቀልድ አይደለም። 60 ዓመት ለኖረ ሰውዬ በምድር ላይ ጮኸ ግንብ ታፈርሳለህ ስትለው መለኮታዊ ውጊያ ስለገባው እንጂ መለኮታዊ ውጊያ ቢያገባ እንዴት ይጮሃል? እንዴት እስቲ ቆይ ላስብ ነው የሚለው። አየህ መለኮታዊ ውጊያ ነው። አታስብም፣ ትገባበታለህ። ድል ላንተ ይሆናል። አምላክ ይገለጣል ሲሉ ረጅም ዘመን ለመገንባት የፈጀ ያ ቅጥር አንተ በሰባተኛው ቀን ጩኸት በመለኮት ድምጽና በህዝብ ጩኸት ድምጥማጡ ጠፋ። ዶንት ዩዝ ዲስ ማን። መንፈስ ዓለም ላይ ይሄን አይደለም ተጠቀቀው። ከልብ የወጣ እውቀት፣ ከልብ የወጣ ድምጽ ተጠቀመ። እግዚአብሔር ድል ይሰጣል። በቢዝነስ ላይ ድል ይሰጣል። በቤትሽ ላይ ድል ይሰጣል። በከተማው ላይ ድል ይሰጣል። በነፍሳት ላይ ድል ይሰጣል። በምትገባበት ቢሮ ድል ይሰጣል። It's not intellectual knowledge. I'm telling you. It's beyond engineering knowledge. ከኢንጂነሪንግ እውቀት ይበልጣል። በድምጽ ግንብ ይፈርሳል። የኢንጂነር እውቀት አይደለም። የቴክኖሎጂ እውቀት አይደለም። It's a divine strategy. መለኮታዊ ውጊያ ነው። የተጠቀሙት መሳሪያ መለኮታዊ መሳሪያ ነው። ምሽግን ለማፍረስ ምሽግን ብርቱ ነው። መለኮታዊ ይላል። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። የማንጥለው ቅጥር የለም። የማንገባበት ቢሮ የለም። የማንማርከው ነፍስ የለም። የማናንበረከከው ሰይጣን የለም። አሜን ያለ ይሄ ሳምንት የድል ሳምንት ይሆናል። ይሄ ሳምንት የድል ሳምንት ይሆንለታል። እግዚአብሔር አንድ የመጣና ውጊያ ስልት ቀየረላቸው። አሁን አለ በቃ ኖ ደም ፈሶ አይደለም አለ ዜማ ተዘምሮ ነው አለ። ምን ላርግ ሲል ዘናጭ ልብስ የለበሱትን አዘጋጃለ። የኳየር ልብስ የሚባል ጀመሪያ ባይሰው ያኔ እኮ እሺ አለ። ዘንጥ ልብስ ያልብስ አሰፉ። በጣም የሚያማምሩ የእስራኤል ቆነጃጅት ውጊያ ትሄዳላችሁ ተባሉ። እንዴት? በመሳሪያ ልብስ አትሰልጥኑ። ስልጣናችሁ አለ በበገናና በከበሮ ነው። ኤዳሱ ፓራላዲያማ ኤናይቶ ማን ያውቃል? እንዶስ ሐላላ ጋዲያባ አንተ በእኛ ዓለም ዘምረን እናሸንፋለን። በእኛ ዓለም ዘለን እናሸንፋለን። በእኛ ዓለም እልል ብለን እናሸንፋለን። አዎ ከዛ ሰራዊቱ አይቶት የማያውቀው ቆነጃጅቶች፣ የሚያማምሩ ወንዶች፣ ከቤት የተመረጡ ከመቅደስ የሆኑ ውልውል ያሉ አፈር ያለካቸው እነዛ እኮ ምሽግ ውስጥ ነው ያሉት። ከፊት ለፊታቸው መጠቆሙ ምሽግ አለ፣ ሰራዊት አለ። ሰራዊት አሰላፊ አለ። ይሄኛው ግን በኳየር መሪ ነው የሚመራው፣ በጀነራል አይደለም። በኳየር መሪ ነው የሚመራው። ከዛ ምን ባሉ ቸር ነውና እያላችሁ ምሕረቱ ለዘላለም ነውና በሉ አለ። እርግጠኛ ነኝ በጠላት መንደር ሳቅ እንደተጀመረ። አረ ጎደ ምን አመጡብናል? ይቀልዳሉ እንዴ አለ። አው እየቀለድን አይደለም፣ እየተዋጋን ነው። ከዛ በቃ ተጀመረ።
ሰራዊቱም ግራ ገብቶታል፣ ጠላትም ግራ ገብቶታል። ዘማሪ ጀመረ። በቃ ቸርነህና ምሕረት ለዘላለሙና እናመሰግንሃለን። ጦር ሜዳ ላይ ሽብሸባ አለ እንዴ? አለ። ጦር ሜዳው ነው ብሻል አሸብሽቤ። የሆነ ነገር ከብዶሃል አሸብሸብ። የሆነ ነገር ከብድ ብሏል አሸብሸብ። መንገድ ጠፍቶብሃል ዘመረ። አታልቅስ ዘመረ። ዛሬ ይሄ ሳምንት የወታደሮች ሳምንት ነው። ይሄ ሳምንት የውጊያ ሳምንት ነው። ዘምሪ ዘምር። የመጣብህ ነገር አልቅስ አልቅስ ይላል ዘምር። ጩጩ ይላል ዘምር። እበድ እበድ ይላል ዘምር። ኑሮ ከብዶብሃል ዘምር። ህይወት ጠሞብሃል ዘመረ። የትዳር አጋርሽ ግራ አጋብቶሻል ዘመሪ። አው ልጆች ግራ አጋብተውሃል ዘመረ። ስራ እምቢ ብሎሃል ዘመረ። ነገር ጠሞብሃል ዘመረ። አገልግሎት አለም ብሎሃል ዘመረ። ይሄ ሳምንት የውጊያ ሳምንት ነው። እንኮንፈስ እናደርጋለን፣ እንዘምራለን፣ እንገጽሳለን። ግን ድለኛ ነው፣ ድለኛ ነው፣ ድለኛ ነው፣ ድለኛ ነው እያሉ እየሳቁ ሳለ እግዚአብሔር ድብቅ ምን አስነሳ? ድብቅ ሰራዊት። ይሄ ድብቅ ሰራዊት እኮ ንጉሥ ያሰለጠነው አይደለም፣ እግዚአብሔር ያሰለጠነው። ዩኒፎርም አላሰፉለት፣ ሎጂስቲክ አላቀረቡለት፣ አልቀለቡት፣ አላሰለጠኑት። ጊዜ አልፈጀ። የት እንደተደበቀ አይታወቅም። የሚያውቀው እግዚአብሔር ነው። አንተ ዝም ብለህ ተዋጋ። አንተ ዝም ብለህ ቢሮ ላይ መጦ የማያውቅ ሰው ይመጣል። መንገድሽ ላይ መጦ የማያውቅ አካል ይመጣል። መልአክ ይምጣ፣ ግለሰብ። እግዚአብሔር ድብቅ ሰራዊት አለ። ይዋጋልሃል፣ ይዋጋልሃል፣ ይዋጋልሻል፣ ይዋጋልሃል። ጠላትን ምታ፣ ዝም አትበል። ጠላት ምትምሽ፣ ዝም አትበል። ድብቅ ሰራዊት ተነሳ። ዱራባ ተነሳ፣ ተነሳ፣ ተነሳ። ኢየሱስ ጌታ ነው። ዲቦራ ይገርመኛል እኮ ዲቦራ የሚሏት አንድ ጀግና ሴት ነበረች። ነብይ ነች። እስራኤል ሰራዊት ባጣ ጊዜ ሁሉ ፈርቶ ሲደክም ፊት ለፊት አውጡኛለች። ነቢያቶች ከመቼው ጀን የሚዋጉት አየ። መንፈሳዊ ውጊያ ሲጀምር ኢየሱስ ክርስቶስ ጌታ ነው። አለቃ፣ የስልጣን ገንዘብ ምናምን የለም። እግዚአብሔርና አንተ፣ እግዚአብሔርና አንተ፣ እግዚአብሔርና አንተ፣ እግዚአብሔርና መለኮታዊ ድምጽ፣ እግዚአብሔርና የትንቢት ድምጽ ምን ልታረግ? በሰራዊት ፊት ልተነብይ። እንደዚህ ይላል እኮ ዲቦራ በተነሳች ጊዜ ይላል እኮ የእስራኤል ጎበዛዝት በረቱ ይላል። ለምን? ድምጽ ይዛ መጣች። ድለኛ ነው፣ እግዚአብሔር ተዋጊ ነው። ከዛ ይገርመኛል። አየ ሁሌ ጦርነት ይኑር እንጂ ሁሌ በካራ አይደለም፣ ሁሌ በዘመድ አይደለም፣ ሁሌ በእውቀት አይደለም፣ ሁሌ በገንዘብ አይደለም። መንፈሳዊ ውጊያ ላይ መንፈሳዊ አቅም ይገለጣል፣ መንፈሳዊ ስራ ይገለጣል፣ መንፈሳዊ እጅ ይገለጣል። ሴሳራን ይላል ከዋክብቶች ባካሄዳቸው ምን አሉ ይላል? ከዋክብቶች አንተ እኮ መወጋት ስትጀምር የሚታየውም የማይታየውም ዓለም አብሮ ይሰለፋል። ጠላት ከየት እንደተመታ ሳያውቁ ነው የሚወድቀው። ከኋላ ይመታ፣ ከፊት ይመታ፣ በቦምብ ይመታ፣ በፈንጂ ይመታ፣ በበረዶ ድንጋይ ይመታ፣ ከዋክብት ይምታው፣ መንገድ አታውቀውም። ብቻ አንተ ተዋጋ። ትውልድህን አስመልጠ፣ ትዳርሽን አስመልጭ፣ ልጆችን አስመልጠ፣ አገልግሎትን አስመልጠ፣ ቅባትን አስመልጠ፣ ቢዝነስን አስመልጠ። ዝም አትበል፣ አስመልጠ። ለምን ዝም ብለህ ትተኛለህ? ለምን ለጠላት ድል ፈንታ ትሰጠዋለህ? ጤናሽን አስለቀቀ፣ ጤናህን አስለቀቀ፣ ህይወትን አስለቀቀ፣ አስፈታ። እመኑኝ፣ አስተዛዝኖ ማውራት መፍትሄ አይደለም። ምንም ፊትህን አታስተዛዝን። ሰብ ይልሃል እንጂ ከዛ ይረሳል። እያንዳንዱ ሰው በራሱ ነገር ተጠምዶ ነው ያለው። ተዋጋ፣ ቆፍጠን ብለህ ተዋጋ። ራስህን አስነሳ፣ ለክብር አገልግሎት አስነሳ፣ ለውጊያ አስነሳ። አንድ ሰው ዝም አልልም ይበልስ። እዋጋለሁ፣ ርስቴን አስለቅቃለሁ። በነገራችሁ በዚህ ሳምንት ጤና ይመለሳል፣ ገንዘብ ይመለሳል፣ ቤተሰብ ይመለሳል፣ የጠፋ ነገር ይገኛል። እምቢ የተባለ እሺ ይባላል። የተመታ ነገር ከእንደገና ያብባል። ይህ ትንቢት ነው። እንደ ዲቦራ እየተነበይኩ ነው። እንደ ዲቦራ እየተነበይኩልህ እኮ ነው። እንደ ዲቦራ እየተነበይኩልህ እኮ ነው። እንደ
ዲቦራ እየተነበይኩልሽ ነው። ጂሰስ በእግዚአብሔር ዕውቀት ላይ በትዕቢት የሚነሳው ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አፈርሳለሁ በሉስ። አይምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርገዋለን። ሃሌሉያ። ዓለማችን የውጊያ ዓለም ነው። መጽሐፍ ቅዱስ በነበረበት ዘመን ሁሉ ውጊያ አለ። እግዚአብሔር ሁሌ የራሱን ሰው የሚያሰልጥነው በውጊያ ነው። ዳዊት ምንድን ነው ያለው? እግሮቼን ለሰይፍ ጣቶቼን ለምን አሰለጠንክ? ለሰይፍ አንተ በገና ደርድሮ ነው የምታየው። አየህ ዘማሪውን እንጂ ድብ ሲመጣ እንኳን አይመርም። ይሄ እኮ ዋሪየር ስፒሪት። በግ እየጠበቀ አንበሳ ሲመጣ እስኪጨርስ አጠብቅም እንዴ? ዋሪየር ስፒሪት ዝም ብሎ የማያስነካ በጉን የማያስነካ ፍየሉን የማያስነካ የሚጠብቀውን የማያስነካ አየህ አስመላኪ ነው። በገና ሲደረድር ተራሶ ይመስላል። እስቲ ድብ ላክበት፣ ድብህን ይገነጠልልሃል። አንበሳን ያዋርደዋል። ለአንድ በግ ብሎ ድብ የሚገነጥል ለዚህ ነው አለ። አየህ እግዚአብሔር ያሰለጠነው ነበር። በዝማሬ መካከል ዋሪየር እያደረገው ነው። አየህ ተዋጊ እያደረገው ነው። ተዋጊ እያደረገው እየሰማችሁ ነው ወይ? አረ እየሰማችሁ ነው ወይ? ለዚህ ነው እስራኤልን ያስጨነቀው። አንድ ወር እኮ ነው ያስጨነቀው፣ ሰራዊትን ያስጨነቀው እሱ። ምሳ አብላ ተብሎ ሲላክ ምሳቃ ይዟል፣ ልቡ ግን የወታደር ነው። ለምን? ንጉስ ያላሰለጠነው እግዚአብሔር ያሰለጠነው ወታደር ነው። አየህ ንጉስ አላሰለጠነም፣ አያውቁትም። ምሳ ሲዘው ልቀጣ ልቡ ግን የወታደር ነው። ምንም ነገር አይቶ አይፈራም፣ አይደነግጥም፣ አይሸበርም። ወይኔ ጉዴ አይልም። የምን ወይኔ ጉዴ ነው? በዙፋኑ ላይ ካለ የሚበልጥ የለም፣ ከአምላክ የሚበልጥ የለም፣ ከንጉስ የሚበልጥ የለም፣ ከሰራዊት አምላክ የሚበልጥ የለም። ከዛ ወሬ አለ። ምንድነው ወሬ? ባዳራቤ ምንድነው? አሰማም ምንድነው? ይኸውልህ እዛ ጋር የቆመው ሰውዬ ምንድነው? አውራሽሞ ምንድነው ታዲያ? ምንድነው? ለምን ማትዋጉት? ለምን ውጊያው ለምን አቆያችሁት? ምንድነው ያቆያችሁበት ምክንያት? አረ ሊገለን እኮ ነው። ማንን ይገላችሁ? የዛ ጋር የቆመው እንዴ? አረ እኔ እጥለዋለሁ። ስንት ሺህ ሰራዊት እምቢ ያለውን አንድ ብላቴና እጥለዋለሁ ሲል አየህ። ይኸውልህ ውጊያ የሚሸነፈው በልብህ አቅም እንጂ እጅ ላይ ባለ መሳሪያ አይደለም። ልብህን አስነሳለ ጦርነት። ይሄ ሳምንት ነገሬ ይለቀቃል፣ ቢዝነሴ ይለቀቃል፣ ቪዛ ይለቀቃል፣ ጤንነቴ ይለቀቃል፣ ገንዘቤ ይለቀቃል፣ ቤቴ ይለቀቃል፣ ትውልዴ ይለቀቃል። አሜን። yes ከዛ አስገቡኝ አለ። ከዛ ሳኦል አየውና ሳቀ። ምንድነው አለ። አይ ይሄንን ልመታው ነው አለ። ና እርግጠኛ ነው። ምክንያቱም አንዳንዴ መፍትሄ ስታጣ ማንንም ቢመጣ ምንም አይመስልም። ሄዶ ቢታረብ ቢገነጣጠልም እኮ ምንም አይመስልም። እና አለው ያሸንፋል ብሎ አይደለም እኮ ይሞከር። ምን ችግር የሆነ ሶስት ይሞክረው። አንድም ሰው አንድ ወር በሙሉ አልነቃነቅ ብሏል ካለበት እሱ ኑና ግጠሙኝ ይላል። አንድም ስለዚህ አንድ ወር በሙሉ ዝም ብሎ ነው የተቀመጡት። አንድ ወር በሙሉ የመንግስት ሎጂስቲክ በነጻ ዝም ብሎ ሲገነጥሉ ሲበሉ ወር ወይ ዋጉ ወይ መለሱ። ቢሄዱ ይከበባሉ፣ ወደፊት ቢሄዱ ይሞታሉ፣ ወደ ኋላ ቢመለሱ ይማረካሉ። ስለዚህ ያላቸው አፍጦ መጠበቅ። ቢያለብሰው ቢያረብ ሳራ ግድ የለም። እኔ ውጊያ መንፈሳዊ ነው። ሃሌሉያ። መጀመሪያም ቢሆን እናንተ ቤት ባለው መሳሪያ ላይ የታመንኩት በአምላኬ ነው። ውጊያ እችላለሁ እኔ። እንደውም አላያችሁኝም እኮ ድብ ገድያለሁ ማለት በምንም አይነት መስፈርት አንበሳና ያሰውየ እኩል ሊሆን አይችልም። የፈለገ ትልቅ ቢሆን አንበሳ የገደለ ሰው የሆነ ግለሰብ ይፈራል? አይፈራም። እንኳን አንበሳ የገደለ አይደለም ጫካ ውስጥ ያደረሰው አይፈራም። እንኳን አንበሳ የገደለ። ኧረ እኔ ስንት አንበሳ እንደገደልኩ ብታይ እዛ እኮ እኔ በግ የምጠብቅበት ቦታ ሄድኩ። የአንበሳ ጭንቅላት አጽም የድብ አጽም ሞልቶታል። አየህ ድንጋይ ወርውረ ሰው አትገልም። ስንፈነከት ነው ይኖር ነው። እኛ በሙሉ እኛ ዘመን የድንጋይ ዘመን ነበር። ስንፈን የት ሞትን። መፈንከት ማንን ገለው ያውቃል? አየህ ጉዳዩ
ጉዳዩ መንፈሳዊ ውጊያ ነው። ሸላራባላራባ ሆዶሳባ ጉዳዩ መንፈሳዊ ውጊያ ነው። የድንጋይ ስልት አይደለም። የመረጠው የድንጋይ አይነት አይደለም። አይደለም በተገዳደርከው ሙቱራባይ በአምላክ ስመጣ እግዚአብሔር ህዝቡን በገዛበት ዘመን በሙሉ በዲፕሎማሲ አሸንፎ አያውቅም፣ በውጊያ እንጂ። ልንገራችሁ እስራኤል ዲፕሎማሲው ስትገባ መሪው 1000 ሴት አገባ። አልሰማችሁኝ? እስራኤል ዲፕሎማሲው ስትገባ ሰለሞን ዘመን ነው አይደል? ሁሉ ሰለሞን ይላል አይደል? በሰለሞን ዘመን ሰውየው 300 700 ምን ቁባቶች ነበሩት። ሰውየው ቢዚ ሆነ በሴት። ይሄ በሙሉ ሴት ዙሪያ ሆኖ መቼም አይበቃህም እኮ ቀንም አመትም። ያለ አማራጭ ምንድነው? አገሩን ከመጠበቅ ይልቅ አልጋ ላይ ቀረኩ። አልጋ ላይ ስለቀረኩ ነው። በጣም ከነሱ ጋር ከማሳለፉ የተነሳ ከዳዊት አምላክ ይልቅ ይላል ልቡን ምን አድርጉ ይላል እኮ ወደ ሌሎች አማልክቶች አሸሹበት ይላል። እግዚአብሔር ያውቃል። ጦርነት ከሌለ ድሎት ውስጥ ከገባ እንደምትረሳ ያውቃል። እግዚአብሔር ርስትን የሚያሰጥ ተዋግተ ነው። ፋይት ብራዘር ተዋጋ። በኢየሱስ ስም ርስትን አስለቀቀ፣ ትውልድን አስለቀቀ። ያላመነ ወንድም እያለ እንዴት ዝም ትላለህ? ያላመነ ቤተሰብ እያለ እንዴት ዝም ትላለህ? እዚህ ዓለም ላይ ስንት ጠንቋይ እያለ እንዴት ዝም ትላለህ? ስንት ሃይማኖተኛ እያለ ዝም ትላለህ? ተዋግተህ ትውልድን አስለቀቀ፣ ቅባትን አስለቀቀ፣ ጥሪን አስለቀቀ፣ ዴስቲኒን አስለቀቀ፣ ስራን አስለቀቀ፣ ቢዝነስን አስለቀቀ፣ ገንዘብን አስለቀቀ፣ ትምህርትን አስለቀቀ፣ ቤትን አስለቀቀ። በኢየሱስ ስም የውጊያ መንፈስ ይግባባቸው። የአምላክ መንፈስ ይግባባቸው። እግዚአብሔር ተዋጊ ነው እንደሚል ዋሪየር ስፒሪት የሆነ ቢሮ ገብተው ነገር ሲሉ ጽንግላትን እያከካት ትውጣ። አውጥት። አንተ የመንደር ዱርዬ አይደለም። እንደዚህ ያልካት ትውጣ። ለምን እንዴት ማም ይታወቅ። በቃ ይታወቅ። አይን ላይ ይታወቅ። እሳት የአምላክ እሳት አይን ላይ ይታወቅ አትበል። ጴንጤነሽ ብሎ አድቫንቴጅ ሲይዙብሽ እውነት እኮ ነው ምናምን ጌታ ያውቃል። ምንድን ነው የሚያውቀው? ጌታ ተዋጋ እያለ ነው። ዛሬ እያለ ነው። ለምን እንዴት ወዴት አይሆንም። ማን ያለው? ምንድነው ነገሩ? ኧረ ተው ምናምን ከዛ ትከርተላል ትወጣለህ፣ ወቤት ትገባለህ። ሰው ሰብስበህ ለቅሶ አትቀመጥ። በርን ዝጋ። አዳሳፓያባ ለራባጋያባ ዶባ እዛ ጋር በረከቴን ያዘ፣ ስራዬን ያዘ፣ እድሌን ያዘ፣ ቢዝነሴን ያዘ። ዛሬ መታው። አንተ ክፉ አዋረድከው። ልቀቅ ከዛ ሰው አይምሮ ላይ፣ ከዛ ቢዝነስ ላይ ልቀቅ፣ ከዛ ቤት ላይ ልቀቅ። ተዋጋ። ዝም አትበል። ተዋጊ ዝም አትበይ። በዚህ ዘመን ያለ ዘመድ አይሆንም አትበል። እንደዛ ያልከ ጊዜ ውጊያውን ተሸንፈሃል። በእነሱ መሳሪያ ገብታል። በዚህ ዘመን ያለ ጉቦ አይሆንም አትበል። እንደዚህ ያልከ ጊዜ በእነሱ መሳሪያ ገብታል። በዓለም ስውው መሳሪያ አንዋጋም። ምሽጋን ለማፍረስ አያለው። አንተ ትቀልዳለህ እንዴ? ጉቦ የጠየቀን ሰው የከቢሮ የማባረር ስልጣን አንተ ላይ አለ። አይመስልም? አለ። ከሾማው ይልቅ ያንተ ስልጣን ይበልጣል። ሞል በደብዳቤ ጽፎ ፈርሞ ዙፋን ወንበር ላይ ካስቀመጠ ይልቅ አንተ ጓዳ ገብተህ የምትዋጋ ውጊያ ይበልጣል። በፊት የማይጠቅሙ ሰዎች ዛሬ ተነሱ። የማይረባ ነገር ዛሬ ተነሳ። መንፈሳዊ ዓለም ላይ ያለ አቅም ተመታ ዛሬ። አንድ ሰው ጮሆ ለጠላት እድል ፈንታ አልሰጠውም ይበል። እዚህ እንደነሱ የሸሚዝን ኮለታ ይዤ አላንቅም ማለት ዝም እላለሁ ማለት ግን አይደለም። ሲሰድቡኝ ዝም ብያለሁ ማለት ግን ሞኝ ነኝ ማለት አይደለም። የነሱ ስድብ የነሱ መሳሪያ ነው። ለስድባቸው ስድብ የለኝም፣ ለተንኮላቸው ተንኮል የለኝም። እኔ ምቀኛ አይደለም፣ ተንኮለኛ አይደለም፣ ግን ተዋጊ ነኝ። እስቲ በጮህ እኔ ተንኮለኛ አይደለም፣ እኔ ምቀኛ አይደለም፣ እኔ ተሳዳቢ አይደለም፣ እኔ ሸረኛ አይደለሁም፣ ግን ተዋጊ ነኝ። መጽሐፍ ሲናገር እግዚአብሔር ፍቅር ነው ይላል።
እግዚአብሔር ፍቅር ነው ግን ተዋጊ ነው። እግዚአብሔር ደግ ነው ግን ተዋጊ ነው። እግዚአብሔር ቸር ነው ግን ተዋጊ ነው። እንኳን እኔ ሚካኤልም ሰራዊት አሰልፎ ሰይጣንን ተዋግቷል። እንኳን ቤተክርስቲያን እየሰማችሁ ነው ወይ? በሰማይ ስፍራ አልተገኘለትም የተባለ በምኞት አይደለም፣ ሂዱጣ ተብሎ አይደለም፣ ተዋግተው እየሰማችሁ ነው ወይ? ይዞ የነበረውን ስፍራ እሱና ሰራዊቱ ዘንዶና ሰራዊቱ ይዘውት የነበረውን ስፍራ አንድ ባንድ አስለቅቀው ነው ነፃ ያወጡት። አስለቅቅ፣ በእያንዳንዱ ነገር ላይ አስለቅቅ፣ በዛ ላይ የተቀመጡትን አስለቅቅ። ከነዓን ለእስራኤላዊ በትንቢት የተሰጠው የበረከት ምድሩ ነው። ከነዓን ስትል አንድ አይሁዳዊ የሚያቆም ታውቃለህ? ፕሮፌቲክ ዴስቲኒ ይልሃል። ይሄ የትንቢት ፍጻሜ ነው ይላል። ከነዓን ሲደርሱ ግን የሚያርበደብዱ ጃይንቶች ወርሰውታል። ካሌብና ኢያሱ ብቻ ናቸው እንበላቸዋለን አሉ። እንዳንበጣ ሲሉ እነሱ ምናል እንደ እንጀራ ተዋጊ መንፈስ እንደ እንጀራ ይሆነልኛል፣ እበላዋለሁ፣ ከነዓኔን ወርሳለሁ። አንድ ሰው ጮህ እበላዋለሁ ይበለስ። እበላዋለሁ። ተዋገር ዋሬር ስፒሪት በትንቢት ተሰጥቷል ማለት ያንተ ነው ማለት አይደለም። ተዋግተህ አስወርስ። እግዚአብሔር እንደዚህ ትሆናለህ ስላል ዝም ብሎ ይመጣል ማለት አይደለም። ተዋግተህ አስወርስ። ጳውሎስ ለጢሞቴዎስ ሲናገር ምንድን ነው ያለው? በአንተ በተነገረው ትንቢት መልካሙ ምን ዋር ገድል የሚለው ራሱ መጋደል የሚለው ነው። ገድል የሚለው until you die fight ማለት ነው። እስክትሞት ምን በል። ጳውሎስ እኮ ነው ያለው። ጳውሎስ ገና ደምን እስከ ማፍሰስ ምን አላለም? አልተጋደልም። ደምን እስከ ማፍሰስ ጂዲካ ኤሮሳ ፓያማ ገና ዝም ለዚህ ሆነ። አታልቅሽ። እግዚአብሔር ካንተ ጋር ነው። እጆቻችንን እናነሳለን። አሁን በቀረኔ ቃል ጸልያለን። ሬባባባዶ ላዲጋ ባያማ ወንዶሮ ቦዶሮሎሮዶ ሐሳፓያማ ርስት ተለቀቀ። ርስትሽ ተለቀቀ። ስራ ተለቀቀ። ቢዝነስ ተለቀቀ። ቢዝነስሽ ተለቀቀ። ቤትሽ ተፈታ። ነገር ተፈታ። ጤና ተለቀቀ። ረበባባዶ ሳፓያማ ጸልይ ወገኔ እንዳራባጋላራዲያማ ሊራላዲያማ ዘርስ ነው ዲፕሎማሲ ለምዝጋ ውጊያ ነው ያለው። ተዋጋ ራንዳ ሳፓርላዲያማ ተዋጋ። ዝም አትበል። ርስትን አስለቅቅ። ተዋጋ ሬንዶ ሳፓያማ ሌዳ ሶፕሮሎዲያማ ራባዶ ሳፓያማ ጸልይ ለኪያዳ ካያራራባ ሳታ ሊራኪያ ትራዲያላ ለከራያ ሊካሮሳ ታካባራሃ ለካየደከ ያራካ ሊካዲያ ካሪያ ለሬሬ ሳታ ካራባ ሪያዲዮ ሳታ ያራ ራያችሁን ያዘን እንዋጋለን። ረከያ ሶዳ ካባያ ራያችሁን ያዘውነ ዛሬ እንዋጋለን። ጤናችሁ ያዘውነ አስለቅቅ ረኪያ ታያና ካያራ ባባ ስፍራ እስከማይገኝላቸው እንዋጋቸዋለን፣ እናሰናብታቸዋለን፣ ኃይላቸውን እንመታለን። ራዲጋ ሴቤሬካያ ሊጋዶ ሴቤካያና ሊጋዲያ ካታራራ ባባ ለሬሳያ እየተዋጋን ነው በጌታ በኢየሱስ ስም። በመንገዳችሁ ላይ ተገዳደሯችሁ ወደ ተስፋችሁ እንዳትገቡ መንገድ ላይ የቆሙትን ኃይላት እንወጋቸዋለን፣ እናባራቸዋለን። ራቶ ያታ ሊካዲ ሻባራሃ ለሬሴቴሬቦሻ ሊካዲ ያታያካያባ አሁን ቀስቶች እየተሰበሩ ነው። በጠላት ዓለም ላይ ያለ ቀስት እየተሰበረ ነው። ወጥመዳቸው እየተመለሰ ነው። ኃይላቸው እየደቀቀ ነው። ስማችሁን የያዙ አካላት እየተበተኑ ነው። ፋይናንሳችሁን የያዙ ጤናችሁን የያዙ ራቴከ ያባባባ ማሬ ያሳካያራ ከላይ ጦር እየወጋቸው ነው። ከስር እየመታቸው ነው። ሬኪያቱ ሰባሃ ሊዲያ ካያ ማራሳታ ሰይፈኛ መልአክ እየወጣ ነው። በሕይወታችሁ ላይ
ለመጨረሻ ጊዜ ተግዳሮትን እግዚአብሔር እየመታ ነው። ሰልፍ እየተበተነ ነው። ራታ ያካታ ያያ ዚላኪያ ራሳታ ያባ ለከረሰተያ ሊካሮሳታ ያባ ለሌበሪያ ሳታራ ባባ እጃችሁ ላይ ሻሞላ እየገባ ነው። እጃችሁ ላይ ሰይፍ እየገባ ነው። ፋይት 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 ሻዲካሪያ ካዲያ ካያያ ለከደከደከደከ ሮሳታ ያያያያ ሊካያ ያያያያ ለካያ ካታ ያካያ ካያ ያካያ ካያያ ለረሰከራካ ላሩሻ ካያማ ለሪያ ያያያያ ረሳካ ለራባባ ሎሮሶቶሮቦዮ ሀያለን ያሉ እየሸሹ ነው። ሀያለን ያሉ እየተበተኑ ነው። ራቱሻ ካያማ ለከደከተረቦሳታ እስከ ዛሬ ሲዋጓቸው የነበሩ አሁን እየወደቁ ነው። አሁን እየወደቁ ነው። አሁን ስፍራ ለቀው ይሄዱ ነው። አሁን ከላይ እየወደቁ ነው። ራዴሽካ ያራባባ ስፍራ እስከማይገኝላቸው ኃይላቸው የተነጠቀ ነው። ስልጣናቸው የተነጠቀ ነው። እየተዋጡ ነው። እየተዋጡ ነው። እየተዋጡ ነው። ስሙ የሰራዊት ጌታ እግዚአብሔር። ስሙ የሰራዊት ጌታ እግዚአብሔር። ስሙ ራሱ የሰራዊት ጌታ እግዚአብሔር። ሰራዊቶች እየወጡላችሁ ነው። ራካ ያ 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 ላካ ያ ያ ያ ያ ለረከተረካያ ላሩሳታካራ ለራካ ለኪያዳ ኪያዳካ ለራ ዛሪያካ ዲያካ ለራ ዲያካ ሎሮሳካ ለዲያካታ ሮራ 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 ያ ያ ያ ያ ያ ለከረከታ ሉራሳታያ ለሬሃ ለሬሃ ያካረረሳ ያኑራባሃ ስሙ የሰራዊት ጌታ እግዚአብሔር ነው። ስሙ የሰራዊት ጌታ እግዚአብሔር ነው። ስሙ የሰራዊት ጌታ እግዚአብሔር ነው። ሰራዊቶች ወጡላችሁ። ሰራዊቶች ወጡላችሁ። ሰራዊቶች ወጡላችሁ። ኢየሱስ በጌታ በኢየሱስ በጌታ በኢየሱስ ኦ ጌታ መዝሙር 35 በጠላቶቼ ላይ ሕያው ሆኖ ይገለጥ፣ ሕያው ሆኖ ይገለጥ። የሚበድሉኝን በድላቸው፣ የሚዋጉኝ ተዋጋቸው። ሰይፍና ጭሬ ያዘ የብርሃን መልአክ ያሳዳቸው። መንገዳቸውን ዝጋ፣ በኢየሱስ ስም ዝጋ። አይ በክፋት ወጥመድ ሸሽገውብኛልና ያልጠበቁት ወጥመድ ያገኛቸው፣ ያገኛቸው፣ ያገኛቸው። ወደ ቤቴ የተንከባለለ ክፉ ድንጋይ ወደ እነሱ በኢየሱስ ስም ይመለስ፣ በኢየሱስ ስም ይመለስ። ሟርታቸው ይፍረስ፣ እርግማናቸው ይፍረስ፣ በኢየሱስ ስም ይፍረስ። ኢየሱስ አይ ዛካባራዲ ኤላሱ ባራ ሃሌሉያ። እጆቹን አንሱ፣ ቀኝ እጃችሁ በኢየሱስ ስም በኢየሱስ ስም የተወሰደብኝን ማንኛውንም ነገር ዛሬ አስመለስኩኝ፣ ዛሬ አስመለስኩኝ። በኢየሱስ ስም አስመለስኩኝ፣ በኢየሱስ ስም አስመለስኩኝ። ወደ አዲስ ቅጥር ውስጥ ገባሁኝ፣ ወደ አዲስ ቅጥር ውስጥ ገባሁኝ፣ ወደ አዲስ ግዛት ውስጥ ገባሁኝ፣ ወደ አዲስ ግዛት ውስጥ ገባሁኝ፣ ወደ አዲስ አስተዳደር ውስጥ ገባሁኝ፣ ወደ አዲስ አስተዳደር ውስጥ ገባሁኝ፣ ወደ አዲስ ከፍታ ገባሁኝ፣ ወደ አዲስ ከፍታ ገባሁኝ። አዳዲስ ቦታዎችን ወረስኩኝ፣ አዳዲስ ቦታዎችን ወረስኩኝ፣ አዳዲስ ምድሮችን ወረስኩኝ፣ አዳዲስ ምድሮችን ወረስኩኝ፣ አዳዲስ ከፍታዎችን ወሰድኩኝ፣ አዳዲስ ከፍታዎችን ወሰድኩኝ። በትናንትና አልቀጥልም፣ በትናንትና አልቀጥልም፣ በትናንትና ሕይወቴ አልገለጥም፣ በትናንትና ሕይወቴ አልገለጥም። ወደ አዲስ ምዕራፍ ገብቻለሁ፣ ወደ አዲስ ምዕራፍ ገብቻለሁ። ተቃዋሚ ኃይላት ተቃዋሚ ኃይላት አትይዙኝም፣ አትይዙኝም። ተገዳዳሪ ኃይላት ተገዳዳሪ ኃይላት አታቆሙኝም፣ አታቆሙኝም። በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም የፍርድን ትእዛዝ ትእዛዝ ላይ አውጥቻለሁ። በእናንተ ላይ አውጥቻለሁ። መቆሚያ አይኖራችሁም፣ መቆሚያ አይኖራችሁም፣ መሰረት አይኖራችሁም፣ መሰረት አይኖራችሁም። መገዳደር አትችሉም፣ መገዳደር አትችሉም። በኢየሱስ ስም በኢየሱስ ስም በእሳትና በመብረቅ በእሳትና በመብረቅ በጠላቶቼ መንደር ተገለጥኩኝ፣ በጠላቶቼ መንደር በእሳትና በመብረቅ በእሳትና በመብረቅ በጠላቶቼ መንደር ተገለጥኩኝ፣ በጠላቶቼ መንደር ተገለጥኩኝ።
በኢየሱስ ስም በኢየሱስ ስም በኢየሱስ ትውልዴ ያመለጠ ቤቴ ያመለጠ ገንዘቤ ያመለጠ አገልግሎት ያመለጠ ጤናዬ ያመለጠ ክፉ ዕድል ፈንታ የለውም በኢየሱስ ስም የጨለማ ኃይላት ረገፎ አሜን። የክፉ ኃይላት ተመቶ አሜን። የክፉ ኃይላት ተመቶ አሜን። የጨለማ ኃይላት ተመቶ አሜን። የጨለማ ኃይል ወደቀ። አሜን። የክፉ ኃይል ተመታ። አሜን። ሃይ ጀላሃሱኮ ኢናልቨርመስ ያሳካፓ ለእኔ በተገባው ነገር አልለማመጥም። አሜን። ኢየሱስ ቀድሞኝ ከነዓን ገብተዋል ማለት ባለቤት ናቸው አይደለም ማለት አይደለም። ቀድሞኝ ተቀምጧል እዛ ቦታ ላይ ማለት ባለቤት ናቸው ማለት አይደለም። ቀድሞኝ ሀብታም ሆኗል ማለት ባለቤት ናቸው ማለት አይደለም። ባለቤቱ ተነስቷል። አሜን። ባለቤቱ እኔ ነኝ። ባለቤቱ እኔ ነኝ በሉ። ባለቤቱ እኔ ነኝ። ባለቤቱ እኔ ነኝ በሉ። ባለቤቱ እኔ ነኝ። ቃል ያለኝ እኔ ነኝ። ቃል ያለኝ ድምፅ ያለኝ እኔ ነኝ። ድምፅ ያለኝ እኔ ነኝ። በትውልዳችን ላይ እነንትና የበላይ ስለሆኑ ትውልዱ የነሱ ነው ማለት አይደለም። ትውልዱ የኛ ነው። አሜን። በትንቢት ድምፅ የኛ ነው። አሜን። ኢትዮጵያ ለካሪስ አገልግሎት አስራቷን ታወጣለች። አሜን። አስራቷን ታወጣለች። በሚሊዮን ተከታይ ያላቸው ብለን እንዳትታለን። we are taking our place ቦታችንን እየወሰድን ነው። አሜን። አዎ በሚሊዮን ተከታይ ያላቸው ብለን እንዳትፈራ ትውልዱን እነሱ ይመርቷል ብለን እንዳትፈራ። ኖ በትንቢት የኛ ነው። አንድ ሰው ጮህ ትውልዱ የቤተ ክርስቲያን ነው ይበል። ትውልዱ የቤተ ክርስቲያን ምንም ጥርጥር በሚቀጥለው 10 ዓመት የወንጌል አማኙ 70% ይሆናል። አሜን። እንዳትረሳ። የሚታገሉ ለዚህ ነው። ድምጻችን ሊያጠፉም ለዚህ ነው። ትንቢት ያለምን የሚመቱት ለዚህ ነው። እንተነብያለን፣ እንዋጋለን፣ ትውልዳችን እንወርሳለን። ሜጋ ቸርቾች ይገነባሉ። ሜጋ ቸርቾች ይገነባሉ። ትላልቅ ሀብታሞች ከቤተ ክርስቲያን ይወጣሉ። አሜን። መች አይተው ነው አንተ ስለ ቦታ እንደምጸልየው ነገ እኮ አገልጋዮቻችን በሄሊኮፕተር ነው ወደ ቤተ ቸርች የሚገቡት። ብዙ ስራ አለን። እኛ ነን የምንመታው። እኛ ነን። አሜን። እናስለቅቃለን። አሜን። እናስፈታለን። አሜን። መንገዱን እንጠርጋለን። አሜን። ልባርካችሁ። ጅን አንሳ። ከፊትህ እሳት ይውጣ። ከፊትሽ እሳት ይውጣ። ከፊታችሁ እሳት ይውጣ። ሰፈኛ መልአክ ይቅደማችሁ። ተዋጊ መልአክ ይቅደማችሁ። ድል የሚያበስር መልአክ ይቅደማችሁ። ኃያል መልአክ ይቅደማችሁ። ልባርካችሁ። አሜን። ተዋግተው ርስትን የሚያስለቅቁ መልአክ ከፊታችሁ ይውጡ። አሜን። እዚህ ቤት የተዋጋ ውጊያ ነገ በምትሄድበት ቦታ ላይ ድልን ይስጥ። አሜን። ጠላቶች ተረፍርፈው አገኛቸው። አሜን። ጠላቶች ስፍራ ለቀው አገኛቸው። አሜን። ጠላቶች አልቅሰው አገኛቸው። አሜን። እኔ አጋንንት እንዴት ድንኳን እንደሚደኩን ባላውቅም እኔ ግን አለሁ በጠላቶቻችሁ መንደር ድንኳን ተደኮነ። አሜን። Come on, sir. This is apostolic decree. ተደኮነ በኢየሱስ አሜን። እኔ ባርካቸዋለሁ። አጠፋለሁ ያለ ጠፋ። አሜን። አቆማለሁ ያለ ቆመ። አሜን። እመታለሁ ያለ ተመታ። አሜን። በኢየሱስ ስም ተመታ። አሜን። በእሳት ተመታ። አሜን። በመብረቅ ተመታ። አሜን። ስምህን ይዞ አድራሻን ይዞ ሊያጠፋ እየሰራ ያለ ቢዝነስን ሊዘጋ ሕይወትን ሊመታ ትዳርን ሊያፈርስ ቤተክርስቲያንን ሊያፈርስ እየሰራ ያለ ዛሬ ተመታ። መብረቅ ወደቀበት። የበረዶ ኳስ የበረዶ ድንጋይ እሳት ወደቀበት። የጠላት ምሽግ ወደቀ። የጠንቋዮች መንደር ተመታ። የደጋሚ ዓለም ተመታ። የክፎች ዓለም ተመታ። የሟርተኞች ዓለም ተመታ። ተመታ። በኢየሱስ ስም
ማዘካሪያ እባርካቸዋለሁ። I receive it. ሂዱና ውረሱ። Amen. ግቡ። Amen. እሺ ልባርካችሁ። ድረሱ። Amen. ግቡ። Amen. ውረሱ። Amen. the name of Jesus Amen. የተባለ ቦታ ድረስ። Amen. ግባ። Amen. ውረሰው። Amen. የተባለ ቦታ ድረስ። Amen. ኤዳሪያ ዱላዲያ I receive it. ኤዳራባዳዳዳ I receive it. ለራዳዬ ኢዱ ታያባ ታያባ ፋያ 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 እኔ ልንገርህ ይባራያ ይባሰቴ እኔ ልንገርህ ስማኝ። I receive እኔ it. ልንገርህ ስማኝ። Come on, sir. በትንቢት ቅዠት ውስጥ አትኖርም። Amen. ወደ ትንቢት ከተማ ገባ። Amen. ወደ ተባለልሽ ከተማ ገባሽ። Amen. ሰማይ ወዳየው ገባቸው። Amen. ሰማይ ወዳለው ገባቸው። Amen. ወደ ተነገረው ገባ። Amen. ወደ ታየልሽ ገባሽ። Amen. ወደ ተባለው ገባ። Amen. መንገድ ላይ አትቀርም። Amen. እባቡ ነድፎ አይገልህም። Amen. ይኸውልህ ከፊት የወጣ መርዛማ እባብ ዛሬ ተገደለ። Amen. ነዳፊው እባብ ዛሬ ተገደለ። Amen. መርዛማ እባብ ዛሬ ተገደለ። Amen. በኢየሱስም ተገደለ። Amen. የሚነድፈው ቂጥ ዛሬ ተገደለ። Amen. ተገደለ በኢየሱስ ስም። Amen. ተገደለ በኢየሱስ ስም። Amen. እኔ ልባርክ Amen. ልባርክ። Amen. እህትን የገደለ ወንድምን የገደለ ያን አገልጋይ የገደለ ያን ነብይ የገደለ ያን ያችን እህት የገደለ ያን ወንድም የገደለ አይገልህም። አሜን። ያ መርዝ አያገኝህም። አሜን። ሊነድፍ የመጣ ዛሬ ሞተ። በኢየሱስ ስም ሞተ። ሊነድፍ የመጣ ቂጥ ዛሬ ሞተ። በኢየሱስ ስም ሞተ። በኢየሱስ ስም ሞተ። Amen. አንድ ሰው ጮሆ አልነደፍም ይበል። አልነደፍም። ጮህና አልነደፍም። አልነደፍም። አልበላ 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 አልበላም። አትበላም። አሜን። አትበይም። አሜን። ልጆችሽ አይበሉም። አሜን። ልጆችህ አይበሉም። አሜን። ስራህ አይጨናገፍም። አሜን። ያሉህን አልሰማም። አልሰማም። አሁን የመጣውን ነው የምሰማው። አሜን። እግዚአብሔር ተዋጊ ነው። አሜን። ስሙም እግዚአብሔር ነው። አሜን። ተይ ዛናኩባ ኤይ ኤይ ራፓሳ እኔ ልባርካችሁ። አሜን። ልባርክ አሜን። ልባርክሽ። አሜን። ለለቅሶ እየጠበቁሽ አይ ለሐዘን እየጠበቁ ከሞን ሰር ከቤት ሙሽራ ይወጣል። አሜን። ከቤትሽ እልልታ ይወጣል። አሜን። ከመንደር ምስጋና ይወጣል። አሜን። ለሞት እየጠበቁ Yes. ለሞት እየጠበቁ Yes. ለሞት እየጠበቁሽ ሹመት ይመጣል። አሜን። በረከት ይመጣል። አሜን። ብልጽግና ይመጣል። አሜን። ቤቷ ይዘጋል እያሉ አይ ቤቷ ይዘጋል ብለው እየጠበቁ ቤቱ ይዘጋል ብለው እየጠበቁ ቤትሽን ታስመርቂያለሽ። አሜን። ቤትን ታስመርቃለህ። አሜን። ዘጋ እያሉ ሌላ ቸርች ትከፍታለህ። አሜን። ሌላ ብራንች ትከፍታለህ። አሜን። ሌላ ዓለም ላይ ትገኛለህ። አሜን። ሌላ ምዕራፍ ላይ ትገኛለህ። አሜን። ባረኩ በኢየሱስ አሜን። ይሄ ከቅባት ዓለም የሚወጣ ሃይ ትንቢታዊ በረከት ነው። አሜን። ይፈጸም ዘንድ ግድ ነው። Yes sir. ፕሮፌቲክ ብለሲንግ ይፈጸም ዘንድ ይገባዋል። አሜን። በጌታ በኢየሱስ አሜን። እኔ ቀዳሚ እንድትሆኑ ባረኳችሁ። አሜን። ልንገርህ ዛሬ በመጣው መንፈስ ወንድሜ አሜን። ቀዳሚ ያደረኩ አሜን። እህቴ ዛሬ በመጣው መንፈስ ራስ አደረኩሽ። አሜን። ራስ አደረኩ። አሜን። ራስ አደረኩ። አሜን። ግዛትን በእጅ ላይ ያስቀመጥኩኝ። አሜን። ገሽነትን በአንተ ላይ ያደረኩኝ። አሜን። ገሽነትን በቤትሽ ላይ ያደረኩኝ። አሜን። አሜን። ቴላላራ ሳፓራላዲያ ሰዎች ይጎሳቆላሉ ብለው የሚጠብቁ እኔ ድምፅ አለ። አሜን። ድሎታችሁ ነው ያሉ። አሜን። I'm in every side. አሜን። I'm telling you. I receive it. መጣ ትለምነኛለች መጥቶ ይለምነኛል እያሉ እየጠበቁ Come on sir. እግዚአብሔር ገዥነትን በእናንተ ላይ አስቀምጧል። I receive it. ይሄን ሟርት ገለበጥኩት። አሜን። ከማንም አፍ ይውጣ። ሟርት ነው። Yes. ያልተባለልን የሚናገር አገልጋይ ቢሆን መሪ ቢሆን Yes.
አስተማሪ ቢሆን የሰማይን የትዳር አጋር ቢሆን ወዳጅ ቢሆን ጓደኛ ያልተነገረን ያልታየልን ከተናገረ ሟርት ነው። ሟርት ማለት ከተባለ ድምጽ ውጪ ከተባለ ነገር ውጪ የሚናገር ነው። የትኛውም የሟርት ድምጽ በእናንተ ላይ ከንቱ ሆኗል። አሜን። እባርክሃለሁ። አሜን። እባርክሃለሁ። እባርክሻለሁ። ትቀድማለህ፣ ትወጣለህ፣ ትደርሳለህ፣ ትገባለህ፣ ትወርሳለህ። አሜን። አንድ ሰው እንደዚህ ይበል፣ እደርሳለሁ፣ እደርሳለሁ፣ እገባለሁ፣ እገባለሁ፣ እወርሳለሁ፣ እወርሳለሁ። በሉ እደርሳለሁ፣ እደርሳለሁ። አትቀርም መንገድ ላይ አልቀርም መንገድ ላይ። አሜን። እባቡ ተገሏል። አሜን። ጊንጡ ተጨፍልቋል። አሜን። እባቡ ተገሏል። አሜን። ከልካዩ ተነስቷል። አሜን። የሚያዘገየው ተመቷል። አሜን። እደርሳለሁ በሉ። እደርሳለሁ። እንደውም ሳላረፍድ እደርሳለሁ። ሳላረፍድ እደርሳለሁ። ሳልዘገይ እደርሳለሁ። ሳልዘገይ እደርሳለሁ። በሰዓቱ እደርሳለሁ። በሰዓቱ እደርሳለሁ። እገባለሁ። እገባለሁ። ከፈተው እገባለሁ። 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 ገብተህ ደግሞ አድናቂ አይደለም የምትሆነው፣ ወራሽ ትሆናለህ። አሜን። ትወርሳለህ። አሜን። በለው እወርሳለሁ። 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 በኢየሱስ ስም ይሄ ሆኖባቸዋል። አሜን። አሜን።